ዛሬ በጣም ልብ የሚነካ ግን ደግሞ ሁላችንም ልንማርበት የሚገባ ታሪክ ይዤላችሁ መጥቻለሁ። አንዲት እህታችን በመዳሟ ኤስቲሲ ባንክ ተከፍቶላት 6000 ሪያል ጠፍቶባታል። ቋንቋ ስለማትችል ደግሞ የት እንደምትሄድ ግራ ገብቷታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንግዲህ አንዲት እህታችን አዲስ ናት። ቋንቋችንም አሁን ደግሞ ታውቁታላችሁ። የወጣው ህግ በኤስቲሲ ባንክ አማካኝነት ደሞዝ እንዲከፈል ተደርጓል። ህጉ ነው። ነገር ግን ይች ልጅ መዳሟ ትከፍልላትና 6000 ሪያል እንግዲህ አስቡት በኢትዮጵያ ስንት ብር ነው? ደምበሉስ የዚህ ሀገር ኑሮ የዚህ ሀገር ስራ 6000 ሪያል የብዙ ጊዜ ደሞዟን ኦሬዲ የ6 ወር ደሞዝ ማለት ነው። እና ይሄን ደሞዟን በአካውንታን ስታየው አካውንታ ውስጥ የለምና እንዴት እንደተላከ ወዴት እንደሄደ የምታውቀው ነገር የላትም። ነገር ግን ቋንቋ ስለማትችል ውስጧ ላይ ያለውን ነገር በግልጽ አውጥታ ለመናገርም እንኳን በቃ የለም። አንዳንዴ መተንፈስ በራሱ መድኃኒት ነው። ለማንኛውም ቪዲዮውን አዳምጡትና በመጨረሻም ደግሞ መፍትሄ ሆነና እንዴት እንደሄደ ወይም ደግሞ በምን መልኩ ሊሄድ ይችላል የሚለውን ነገር አብረን እናያለን። ማዳሞች እንደዚህ እያደረጉ ነው። በወር ደሞዝ የማይሰጡ ምናምን እንደዛ የነበሩ አሁን ግዴታ በባንክ ስለተባሉ ያው የመንግስት ግዴታ ለመፈጸም መዳምሽን ጠየቅሻት? ጠይቃታለሁ። ግን እሷ ደግሞ ስትል የኔ ብር ነው እንደ የጠፋው ያንቺ ብር እኮ ነው የጠፋው እኔ ምን አገባኝ አለች። እሺ አንቺ የት ነው ያለሽው? አብሃ። ኦኬ እኔ አንድ ነገር ልንገርሽ። እሺ ፖሊስ ጋር ደውይ። ፖሊስ ጋር መደወል ሳይሆን የሆነ ሰዓት ይዛኝ ሄደች። ልክ ብሩ እንደጠፋ ይዛኝ ሄደች ነው። ከዛ ፖሊስ አላቅም ብሎ መለሰኝ አለች። እኔ ደግሞ ቋንቋ አልችልም አዲስ ነኝ። ፖሊስን ያላቅም ብሎ መለሰኝን የምን ማድረግ አልችልም አለች። አይ አሁን ይሄ ነገር 6000 ሪያል ነው ውዴ። 6000 ሪያል ሁሉም ነው የጠፋው። 6400 ሪያል ነው የነበረው፣ ግን 8 ብር ብቻ ነው ያለው። ያ ረቢ አንቺ ትንሽ እንግሊዘኛ ትሞክሪያለሽ? ኧረ ቢጣቃሽ መቀየር። አሁን ደሞዝሽም የሚገባው በዛ አካውንት ነው አይደል? ነው ግን እንዳታስገቢ ብያታለሁ። አዎ እንዳታስገቢ በያት። እንዳታስገቢ ከቦርሳዋ ወደ ቦርሳዋ እያስገባች ነው ያለው። አስቦናና ሆነ የሆነ ሀል ፈልጊ ብቻ። የሳበውን ሰው አያሳውቃት። ቦታውን ነው የሚያሳውቃት። እነሱ ደግሞ ገዙበት። እሽተራ ብሎ ከመጣ ካላስ እሽተራ ገዛችበት እኮ ገዝተውበት እኮ ነው። አሁን እኮ እቺ ልጅ ሰው ነው ያጣችው። ስንት ወርሽ ከመጣሽ ኮዱ ምን ሆነ እኮ ሲያስገቡት አሁን እኮ በስታ ብለ ራሱ እሷ እንደሳበችው ነው የሚታወቅ። ምክንያቱም የእሷ ቢጣቃ ገብቶ ነው በእሷ ኮድ ነው እሷ እንደተጠቀመችበት እኮ ነው እንትን። ኧረ ኮድ ሳይመጣ ብር ይሳባል። ያ ጀማዓተል ኸይር ግን ስልክሽ ላይ ሜሴጆች አልመጡም? ስልክሽ ላይ ግቢና ሜሴጅ ሪሳላ መተውልሻል። ሪሳላ መጥቷል። አማዞን የተጠለበበትና ቲክቶክ የወሰደው ቴሌግራም የወሰደው። ቴሌግራም ምንድነው የሚወስደው ደግሞ? አላውቅም። ቴሌግራም ወስዷል። እስቲ ስክሪንሾት እያረግሽ ላኪልን እስቲ። እሺ ጉድ እናት ወይኔ በላቸው አለ ሰውየው። ብሩ የት ሊሄድ ይችላል የሚለው ሊሆን የሚችሉት ምክንያቶች የራሳችን ግምት ቢሆንም ግን ማጭበርበር ሊሆን ይችላል። በስልክ በተላከ ሊንክ ወይም ደግሞ ባንክ ነን በሚሉ ሰዎች ብሩ ተዘርፎ ሊሆን ይችላል። ኦቲፒ የሚል ኮድ አለ። እሱን ነገር ከሰጠቻቸው በጥቅሉ አካውንቷን ሊወስዱት ይችላሉ። ሰብስክራይብ ክፍያዎች ሳታውቁ በተለያዩ መተግበሪያዎች ኔትፍሊክስ፣ ቲክታክ፣ ጌም ሰብስክራይብ ተደርጎ በየወሩ እየቆረጠ ሊሆን ይችላል። ትራንስፈርም የተሳሳተ ዝውውር ብሩን ወደ ሌላ ሰው አካል በስተት ልከው ሊሆን ይችላል። ይሄ የራሳችን ግምት ቢሆንም ነገር ግን ከእንደዚህ አይነት ነገሮች ደግሞ እናንተ ሰብስክራይብ የሚደረጉ ሊንኮች በተኖች በቀላሉ በየወሩ የሚቆርጡ ናቸውና ከዚህ ነገር ተጠንቀቁ። አካውንታችሁንም ሎክ አድርጉ።
መወሰድ ያለባቸው እርምጃዎችና መፍትሄዎች ይህ ለተመልካቾቻችን ትልቅ መፍትሄና ትልቅ ትምህርት ይሆናል ብዬ ስላሰብኩ ነው። በመጀመሪያ ከስተመር ሰርቪስ መደወል ወዲያውኑ። የከስተመር ሰርቪስ አላችሁ የኤስቲሲ ባንክ፣ እሱን ቁጥር ለማታውቁ ማለት ነው 800118008 ይህን በመደወል ማናገር ትችላላችሁ። ቋንቋ ካልቻላችሁ የሚተረጉምላችሁ ሰው ፈልጋችሁ ብሩ መቼና ወዴት እንደወጣ መጠየቅ አለባችሁ። ባንክ በመሄድ ደግሞ ወደ ኤስቲሲ ባንክ ቅርንጫፍ ማለት ነው በአካል በመሄድ የባንክ ስቴትመንት ማውጣት አለባችሁ። ብሩ ወጣበት ትራንስፈር አይዲ ማወቅ በጣም አስፈላጊ ነው። ማለት ለማን እንደተላከ እንዴት እንደተላከ ምናምን ሙሉ ዝርዝር ያመጣላችኋል ስቴትመንት ማለት ነው። ለፖሊስ ማሳወቅ ኮሎና አሚን ይባላል። ብሩ በስርቆት ወይም በማጭበርበር መጥፋቱ ከተረጋገጠ በኮሎና አሚን መተግበሪያ ውስጥ ወይም በአቅራቢያ ያለ ፖሊስ ጣቢያ ሪፖርት መደረግ አለበት። የሳውዲ ማዕከላዊ ባንክ ሳማ ባንኩ መፍትሄ ካልሰጣት ለሳውዲ ማዕከላዊ ባንክ ሳማ ቅሬታ ማቅረብ ትችላለች። ኤስቲሲ ባንክ አመልክታችሁ ደግሞ መፍትሄ ካጣችሁ እንዲህ አይነት ችግር ገጥሟችሁ ኤስቲሲ ባንክ ገብታችሁ መፍትሄ ካጣችሁ ሳማ ማለት የሳውዲ ማዕከላዊ ባንክ ነው፣ ለሱ ቅሬታ ማቅረብ ትችላላችሁ። ለሌሎች የማስተላለፈው ማስጠንቀቂያ የባንክ አካውንታችሁን ለማንም አትስጡ። በስልክ የሚመጣላችሁን ኮድ ኦቲፒ ለማንም አትናገሩ። ኤስቲሲ ባንክ ላይ በስልክ ኮድ አይጠይቁም።